እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ ፋሲካን ለማክበር በአንድ ስፍራ ተገኝቻለሁ። በእርግጥ ወዳጅነታቸው ለዘመናትን እንዳስቆጠረ ይነገራል። በአጼ ኃይለ ሥላሴ ጊዜ ደግሞ በብርቱ ተቆራኝተናል። በኢትዮጵያ የኪነ ጥበብ ታሪክ ውስጥ በብዙ በንግድም በብዙ ትስስሮችን ፈጥረናል። ደግሞ ትልቅም አሻራ አላቸው። የተገኘሁት የት እንደሆነ ትገምታላችሁ ብዬ አስባለሁ። ያለሁት በአርመን ኤምባሲ ነው። ዛሬ ፋሲካን የምናከብረው ደግሞ በአርመን ኤምባሲ ውስጥ በዚሁ ነው የሚሆነው። አብራችሁን ቆዩ። በድጋሚ መልካም በዓል። Shinohra Vorzatik, right? Is it that's how right, to say? That's right, exactly. You have a nice pronunciation and welcome Fasika. We are really thank you so much for letting us celebrating Fasika with you. You are most welcome. Thank you so much. Let's walk together inside, please. ቀደም ሲል እንዳልኳችሁ እንግዲህ ዛሬ ፋሲካን የምናከብረው በአርመን ኤምባሲ ውስጥ ነው። አሁን ደግሞ ቆይታ ልናደርግ ነው አምባሳደር ጋር። Thank you so much again for letting us to celebrate Easter with you. Thank you very much and welcome. Thanks for this opportunity. እኛም የፋሲካ በዓልን ከእናንተ ጋር በማክበራችን በጣም እድለኛ ነን። በድጋሚ እንኳን በደህና መጣችሁ። Could you please introduce yourself to my audiences? Sure, with pleasure. ስሜ ሳክ ሳርጊዚያን ይባላል። በኢትዮጵያ የአርመን አምባሳደር ነኝ። በእርግጥም አርመን ኤምባሲውን በኢትዮጵያ ስከፍት የመጀመሪያው አምባሳደር ነኝ። ሳክ ማለት የመጽሐፍ ቅዱስን ይሳቅ ለማለት። ስለዚህ ይሳቅ እያልኩኝ መጥራት እችላለሁ። Here we go. Yes, to make it easy for you. Yes. Which derives from the Bible. አዎ እንዲቀልሽ እንደምታውቂው የመጽሐፍ ቅዱስ ስም ነው። ትርጉሙ ደግሞ የሚስቅና ደስተኛ ማለት ነው። You're celebrating Easter. በእርግጥ ፋሲካን ዛሬ ከኛ ጋር እያከበሩ ነው። ነገር ግን ከዚህ ቀደም በአርመን እንዴት ነበር የሚያከብሩት? Yeah, we celebrate Easter actually. There is a 1 week difference between Armenian Easter and Ethiopian Easter. በኢትዮጵያና በአርመን የፋሲካ ክብረ በዓል መካከል የአንድ ሳምንት ልዩነት አለ። በእርግጥ በኢትዮጵያ የሚኖሩ አርመናውያን የሚያከብሩት ፋሲካ የኢትዮጵያውያንን ነው። ልዩነቱ የመጣው የጁሊያን ካላንደር መሻሻል በኋላ ነው። ከዛ ውጪ እንደምታውቂው ቤተክርስቲያኖቻችን እህታማቾች ናቸው፣ ከኢትዮጵያ ኦርቶዶክስ ተዋህዶ ጋር ማለት ነው። ስለዚህ አርመን እያለው አከባበሩ ከስቅለት ቀን ይጀምራል። በዋዜማው ደግሞ ከቤተሰብ ጋር እንሰበሰባለን፣ እንበላለን፣ እንጠጣለን። አሳና ወይን ዋነኛ ምግቦቻችን ናቸው። እንቁላሎችን ቀለም እንቀባለን። በኢትዮጵያ ይደረግ እንደሆነ አላቅም። እኔ በልጅነቴ በጣም ጥሩ ትዝታዬ ነበር። አሁን ላይ ደግሞ የተለያዩ ልጆች የሚሰሯቸው ዲኮሮች አሉ። ብቻ በይበልጥ ደስ የሚለኝ ዋዜማው ዕለት ከራት በኋላ የእንቁላል ድብድብ አለ። ህጻናት በተለያዩ ቀለማት ባሳመሯቸው እንቁላሎች ለመስበር ይጣላሉ። እኔ ልጅ እያለሁ በእንቁላል ፋንታ እንጨትና ሞላላ ድንጋዮችን በመደባደብ ሁሌ አታልዬ አሸንፍ ነበር። በኋላ ግን ተነቃብኝ። በዋናው ፋሲካ ዕለት ደግሞ በቤተክርስቲያን ስርዓት ነው የምናሳልፈው። So this is in a nutshell how we do it in Armenia. We are starting already about your childhood. So በልጅነቱ ያደርጉት የነበረውን ነግሮናል። ክቡር አምባሳደር እስኪ ስለ አስተዳደጉ እናውራ። Well, I was born in the capital city of Armenia which called Yerevan. የአርመን መዲና በሆነችው የረቫን ነው የተወለድኩት። ያደኩ ግን ለከተማዋ ሌላ ቅርብ የሆነ ስፍራ ነው። ባደኩበት አካባቢ እስከ ሃይስኩል አጠናቅቄያለሁ። በዩኒቨርሲቲ 5ኛ ዓመት ተማሪ እያለሁ በ1996 በውጭ ጉዳይ ሚኒስቴር ውስጥ ተቀባይነት አግኝቼ መስራት ጀመርኩኝ። በዚህ ዓመት በዲፕሎማሲ ስራ መሳተፍ የጀመርኩበትን 30ኛ ዓመት አከብራለሁ። በዚህ ሁሉ መሃል በአገራችን ወታደራዊ ግዴታ ለመወጣት ወደ ሚሊተሪ አቅንቼ ነበር። ከዛ ስመለስ ወደ አሜሪካ በማቅናት በዓለም አቀፍ ግንኙነት የትምህርት መስክ 2ኛ ዲግሪን ይዣለሁ። ወደ ሀገሬም ተመልሼ በውጭ ጉዳይ ሚኒስቴር ውስጥ በርካታ ስራዎች በኋላ ሀገሬን በመወከል የአምባሳደርነት ስራዬን ተረክቤያለሁ። በኢትዮጵያ 2ኛ የአምባሳደርነት ስራዬ ነው። ቤተሰቦች አሉኝ። ከባለቤቴ ጋር 3 ልጆች እናሳድጋለን። የ17 እና የ13 ዓመት ወንድ ልጆች አለ። They are here, they are attending. Yes, they are here with me, with my wife. አዎ እዚሁ ነው የሚማሩት። 2 ዓመት ከግማሽ የሚሆናት ልጅም አለች። እናቴም አብራን ነው የምትኖረው። እዚህ አብራን አለች። በብዙ ታግዘናለች። We have a great respect to our parents, especially to the mother. When was the first time ስለ ኢትዮጵያ የሰሙበትን ጊዜ አስታውሱታል? Well, Ethiopia I heard a long time ago. በጣም ከረጅም ጊዜ በፊት የሁለተኛ ደረጃ ትምህርቴን ስከታተል ከኢትዮጵያ ጋር ካለን ጥብቅ የታሪክ ትስስር አኳያ ሰምቼ ያውቅ ነበር። ነገር ግን ስለዚህ ውብ ሀገር ጥልቅ መረጃ ይኖረኝ በአምባሳደርነት ከተመደብኩ በኋላ ነው። ስላሏት በርካታ ውብ ታሪኮች፣ ስላለመገዛታና ሌሎችም ታሪኮች ስመጣ ግን ከሁሉም ያስገርመኝ የሰው ተቀባይነት ነው። በጥቅሉ ህዝቡ አንተማ የኛው ነህ ነው የሚሉኝ። ያለን የጋራ ታሪክና ህብረትም ይገርመኛል። እዚህ ያለን ቤተክርስቲያን አስደናቂ ነው። የኢትዮጵያ አየር ጸባይ ድንቅ ነው። በጥቅሉ የምትገርም ሀገር ናት። ምግቡም አንደኛ ነው። ታውቂያለሽ፣ እንጀራን ለመጀመሪያ ጊዜ የቀመስኩት ኢትዮጵያ አይደለም። በአሜሪካ ሎስ አንጀለስ እያለሁ ሊትል ኢትዮጵያ የሚባል አካባቢ ላይ ላሊበላ የሚባል ምግብ ቤት አለ።
እዛ ነበር የበላሁት። ባለቤቴም በጣም ወደው ነበር። አሁንም በየዕለቱ ነው የምትጠቀመው። So my wife, she really likes it. She fell in love. She use it like on daily basis. How was the taste? እርሶስ ጣዕሙን እንዴት አገኙት? It was a bit sour. ትንሽ ጎምዘዝ ይላል፣ ግን በጣም ወድጄዋለሁ። ትንሿ ልጄም በጣም ነው የምትወደው። ጠጅም ቀምሼ አውቃለሁ። እሱ ግን እዚህ ሀገር ነው። በኢትዮጵያ 2 ዓመት ሊሆነኝ ነው። ቡናውን ጨምሮ ሁሉም ነገር ወድጄዋለሁ። ድሬዳዋ፣ ሐረር ሄጃለሁ። በጎንደርም ጥምቀትን አክብሬያለሁ። So which food of በርካታ የኢትዮጵያ ምግቦች እንደቀመሱ ነግረውኛል። የትኛውን ግን ይበልጥ ወደዱት? Yeah, of course, Doro. Doro what? Yes, Doro what? Sorry. And of course, Tups, the other one. ዶሮ ወጥ፣ ጥብስ፣ ጥሬ ስጋ ሞክሬያለሁ። ከሁሉ በላይ የማባያ ቅመሞችን አድናቂ ሆኛለሁ። When you came first in Ethiopia, what makes ስመጣ ስለ ኢትዮጵያ አጥንቻለሁ ብለውኛል። ከንባብ ባሻገር ሲመጡ ያልጠበቁትና በጣም ያስገረሙት ግን ምን ነበር? what makes you amazed the most when you first came in here? The people. እንዳልኩሽ ህዝቡ ሁሉም ቤተሰባዊ ነው። ሁሉም ለመርዳት ዝግጁ ነው። ባህሉ ከዓለም ሁሉ ድንቅ ስርዓት ያለውና ልዩ ነው። ዳንሱ፣ ሙዚቃው፣ ኢትዮጵያ የምታደርግበት ፍጥነት ደግሞ ከሁሉም ያስገርመኛል። ከ2 ዓመት በፊትና አሁን እድገቱ ለየቅል ነው። በርካታ ፓርኮች፣ መናፈሻዎች፣ ሰፋፊ መንገዶች ተሰርተዋል። በአጭር ጊዜ ይህን ማሳካት ቀላል አይደለም። አሁን የኔ ልጅ ወዳጅነት ፓርክ መሄድ በጣም ነው የምትወደው። በፒያሳና በ4 ኪሎ መካከል ያለው የአርሜኒያ ቤተክርስቲያን በጥሩ መልኩ ኮሪደሩ ስለተሰራ የከተማዋን አስተዳደር እናመሰግናለን። For which we are really thankful and grateful to the city mayor and administration. Let's go back to Armenia. ወደ አርመን ልመልሶትና ክቡር አምባሳደር፣ እኛ ኢትዮጵያውያን ሀገራችን ከአርመን ጋር ባላት የረጅም ዓመት ግንኙነት ሀገራችሁ ስሙ አዲሳችን አይደለም። ብዙዎቻችን ግን ያን ያህል ታሪኳን አናቅም። ስለ አርመን እስኪ ባጭሩ ይንገሩኝ። Thank you for the question. Armenia is one of the oldest the countries or the nations in the world. አርመን ጥንታዊ ሀገር ናት። እንደ ኢትዮጵያ ሁሉ ክርስትናን በቀደም ጊዜ ከተቀበሉት ሀገራት መካከል ናት። በ4ኛው ክፍለ ዘመን ማለት ነው። ክርስትና ሃይማኖት በብዙ ማንነታችንን ቀርጾናል። እንደ ኢትዮጵያ ሁሉ ማንነታችንን፣ ሃይማኖታችንን ላለመልቀቅ ብዙ ወራሪዎችን ታግለናል። ግን ከወራሪዎች ነጻነታችን የተቀበልነው በ1991 ነው፣ ከሶቪየት ህብረት ማለት ነው። አሁን ጥሩ ሀገረ መንግስት ያላት፣ ኢኮኖሚያዊ ስርዓቷም የተረጋጋ የሚባል ነው። በሀገሪቱ 3 ሚሊዮን ህዝብ ይኖራል። Armenia, the That's boundaries. many Armenians who are lived But we have somewhere. about 7 million abroad. 7 ሚሊዮን በላይ አርመናውያን በተለያዩ ሀገራት ይኖራሉ። በተለያዩ ምክንያት ቢወጡም ከሀገራቸው ጋር ግን በብዙ ተቆራኝተዋል። ዋና ከተማችን የራቫን ትባላለች። ከጥንት ጀምሮ የነበሩ በርካታ የቱሪዝም መስህቦች አሉ። ተራራማ ሀገር ስለሆንን የተለያዩ የአየር ጸባያት አለን። ቱርክ፣ አዘርባይጃን፣ ኢራን ያሉ ሀገራት ያዋስኑናል። What about the ቋንቋችሁ ምን ይባላል? ስለ ባንዲራችሁ ይንገሩኝ። Yeah, the language and the flag. The language is Armenian language. ቋንቋችን አርሜኒያ ነው የሚባለው። እንደምታየው የራሳችን ፊደል አሉ። ከግዕዝ ጋር ይመሳሰላሉ አንዳንድ ፊደላት። Yes. እውነት ነው፣ በርካታ ፊደላት የአማርኛውን ይመስላሉ። Coat of arms. It's just above our alphabet here. የራሳችን አርማ አለን። ከአልፋቤቱ በላይ እንደምትመለከችው የአራራት ተራራ በመጽሐፍ ቅዱስ ላይ የተጠቀሰው እንደምታየው እዚህ ጋርም አለ። እዛ ላይ ደግሞ የኖህ መርከብ አለች። 4 ስርወ መንግስታትን የሚገልጽ ሌላ ምስልም አለበት። አንበሳና ንስር አሞራም አለበት። የህዝቡን ጥንካሬና ቻይነት ያሳያል። ባንዲራችን 3 ቀለማት አለው፣ ቀይ፣ ሰማያዊና ብርቱካናማ። በከረባቴ ላይ እንደምታየው ማለት ነው። ታሪክና መስዋዕትነት የተከፈለ ቦታዎች፣ ከፍተኛ ስፍራዎች፣ ከሰማይ ታች የተሰበሰቡ ሰላማዊ ህዝቦች፣ ፈጠራ የሞላባቸውን ህዝቦችን በቅደም ተከተል ይወክላል። We want to hear in your sound. Could you please say it a little bit? Yeah. Med Hayrenik. ሜር ሃይረኒክ ይባላል። አባት ሀገር እንደማለት ነው ትርጉሙ። It goes like Med Hayrenik azat ankach vor apreles dare dar, etc. So I'm not good in singing, but yes. But talking about national anthem. ስለ ብሔራዊ መዝሙር ካወራን አይቀር ታውቂያለሽ የመጀመሪያውን የኢትዮጵያ ብሔራዊ መዝሙር ማን እንደሰራው? I read some of አርመናውያን እንደተሳተፉበት አውቃለሁ። So there was national the first anthem. national band was composed of Ethiopia under አፄ ኃይለ ሥላሴ ወደ ኢየሩሳሌም ባቀኑበት ወቅት በወቅቱ ወላጅ አልባ የነበሩ አርመናውያን ወደ ኢትዮጵያ በመምጣት ነበር ያሰሩት። they ended up Arbalijot, exactly, for 40 children who they had an orphanage in Jerusalem. አዎ ወደ ኢትዮጵያ ከመጡ በኋላ የመጀመሪያውን የኦርኬስትራ ባንድ በመሆን ብሔራዊ መዝሙሩን ሰርተውታል። የባንዱ ኮንዳክተር የነርሲስ ላምባንዲያን አጎት ጌርቦና አልባንዲያን ነበር። ይኸውም እስከ 1970 ድረስ ጥቅም ላይ ውሏል። Armenians played, as you said. የእውነት ነው። እርስዎ እንዳሉት በኢትዮጵያ የሙዚቃ በኪነ ጥበብ፣ ስነ ጥበብ ውስጥ አርመናውያን የራሳቸው አሻራ አላቸው። ይህንን ካነሳን አይቀር ስለ ኢትዮጵያና አርመን የረዥም ዘመናት ግንኙነት እስኪ እናውራ። First, the written record about በአርመን ከሚገኙ የታሪክ ተመራማሪዎች አንዱ የሆነው ሞሶርናቲ እንደጻፈው የመጀመሪያ ኢትዮጵያውያን የአርመን ግንኙነት በ5ኛው ክፍለ ዘመን እንደተጀመረ ነው። ከዛ ጊዜ አንስቶ በንግድ በሃይማኖታዊ ስርዓቶችና በሌሎችም ተቆራኝተናል። በዮሐንስ 4ኛ በሚኒሊክ ዘመን እንዲሁ በቅርበት ይሰሩ ነበር።
የኢትዮጵያ ተወካይ በመሆን ራሱ በአምባሳደርነት ማለት ነው ወደ ህንድ ኢትዮጵያን በመወከል ተልኮ የነበረው ሙራትን ማንሳት እንችላለን። Armenian architect of Addis Ababa, Musa Minas. ሙሴ ሚናስ Yes, he was. ሙሴ ሚናስ በኢትዮጵያ መንገዶች ስራ ላይ የሚሰራበትን መንገድ እንጨት በመወርወር መንገድ በዚህ ውጣ የሚል አስቂኝ ሰው ነበር። The street should be this way or the other way, etc. So that was a bit comic. የመጀመሪያውን የጫማ ፋብሪካን ጨምሮ ሌሎች ንግዶች ላይ አርመናውያን ተሰማርተው ነበር። በዘመናዊ የኢትዮጵያ ሙዚቃ ውስጥም ነርሲስ ላምባዲያንን እናነሳለን። አሁንም አሉን አርቲስቶች በተለያዩ የጥበብ ዘርፍ የተሰማሩ። ቫሄን ማንሳት እንችላለን። ባሄ the Yes. most known famous artist in Ethiopia. Here we go. So አዎ በስዕል በስነ ጽሁፍ በንግድም የተሰማሩ ብዙ አርመናውያን አሉ። በስዕል ስናነሳ ለምሳሌ ትልቅ አበርክቶ ያለው እስክንድር ቦጎሲያን ማንሳት እንችላለን። ስለዚህ ከኢትዮጵያ ጋር ያለን ቁርኝነት ከጥንት እስካሁን እጅግ ጥልቅ ነው። What about our current? አሁንስ በዲፕሎማሲ በኢኮኖሚ ምን አይነት ደረጃ ላይ ነን? all modern relations been established in 1990. ከ1993 በኋላ ነው በድጋሚ ግንኙነታችን የተጠነከረው። ምክንያቱም አርመን ከዛ በፊት በሶቪየት ስር ነበረች። በኢትዮጵያም ኤምባሲ የከፈትነው ከ6 ዓመት በፊት ነበር። ከኔ በፊት የተለያዩ ዲፕሎማቶች መጥተው ሰፋፊ ስራ ቢሰሩም በዚህ መኖር የጀመርኩት የመጀመሪያው አምባሳደር እኔ ነኝ። ባለፈው ሰኔ በውጭ ጉዳይ ሚኒስትሮቻችን በኩል ሰፊና ፍሬያማ ውይይት አድርገናል። በጸጥታና በደህንነት በንግድና በሌሎች መስኮች ለመስራት ጅምር ስራዎች አሉን። እንደ ኔቶ ተመድ ባሉ ተቋማት የጋራ አጀንዳና አቋም ይዘን እንቆማለን። በኢትዮጵያ አየር መንገድም የቀጥታ በሮችን ለመጀመር እየተነጋገርን ነው። ሌላው ለአፍሪካ ሀገራት ነጻ የትምህርት ዕድል ለማመቻቸት እየሰራ ነው። በዚህ ደግሞ ኢትዮጵያ ቀዳሚ ተጠቃሚ ናት። More or less. News. በጣም መልካም ዜና ነው ክቡር አምባሳደር። አሁን ላይ በአርመን የሚኖሩ ኢትዮጵያውያን አሉ እንዴ? Yeah, we have not many. አዎ ቁጥራቸው በርካታ አይደለም እንጂ አሉ። በተለይ በንግድ ላይ የተሰማሩ አርመናውያን እዚህም እዛም እያሉ ይሰራሉ። From Amharic, like what would? ከአማርኛ ቋንቋ የቻሉት ቃል የመጀመሪያው የቱ ነበረ? Yes. Well, of course, the first one is to greet. Salam, salam, no. And there are, of course, ያው ሰላምታ ነው። ፋሲካ ላይ እንደመሆናችን ግን ጾም የሚለው ቃል በአርመናውያን ተመሳሳይ ነው። ሜት ጾም ይባላል። ልክ እንደ ጾመ ሁዳዴ ያለ ትርጉም ነው። ሌላው ደግሞ አዮ ይባላል። ልክ እንደ አዎም እንደማለት ነው። ብቻ ብናጠናው ብዙ የጋራ ቃላት ያለን ይመስለኛል። But what are some of the words that you know? of course, like ndemne, like the greetings mostly, some basic words like chigarella, etc. But my elder son actually. ወደዚህ ስመጣ በጣም ለመማር አቅጄ ነበር። ነገር ግን ባለኝ የሥራ መጣበብ ምክንያት ያንን ማድረግ አልቻልኩ። የመጀመሪያ ልጄ ግን የተለያዩ የሀገራ ቋንቋ ማጥናት በጣም ይወዳል። እናም አማርኛ ፊደላትን ሲለማመድ ብዙ ቀን አይቼዋለሁ። ትንሿ ልጄም አብራቸው ከምትማራው ልጆች ጋር አማርኛም በደንብ ትለማመዳለች። What was the? ወደ በዓል እንመለስና የበዓላት ልዩ ምግባችሁ ምንድን ነው በአርመን? Well, traditional foods I briefly describe is on a table. It's a family gathering, just like in. Are there any doro what? Some kind of? No, we things? don't have doro what. We have a fish, as I said, because fish. አይ እንደሱ እንኳን የለንም። የቤተሰብ መሰባሰብ ነው። አሳ ዋነኛ ምግባችን ነው። ሃይማኖታዊ መሰረትም ስላለው ፒላፍ የሚባል ሩዝም አለን። ወይን ሌሎችም የተሰሩ እንዲሁም በጥሬ የሚበሉ አትክልቶችም አሉን። ከሁሉ የምወደው ግን የእንቁላል ጨዋታ ነው። ስለ እርሱ ካወራን አይቀር በእንቁላል ብንደባደብ ደስ ይለኛል። Together, if you don't mind, which color you want to pick, you can pick, and we will do real-time egg fight. If it's okay Now? with you, yeah, right now, why not? The red one is mine. Okay, then I will pick the orange one, and you have to just kick or yes. So Yeah, if I just break do it, it. I Yeah, will if you win. break it, you are the winner. Here we go. Oh, mine are Unfortunately, broken. but you can try the other side. Yeah. Oh, Oh, I'm still. sorry. But this is not wooden, believe me. እመኝኝ ይሄ ግን እንጨት አይደለም። አልመሰለኝም። በልጅነቴ አታልል ነበር ስላሉኝ ተመሳሳዩን ሳያረጉብኝ አይቀርም። In our childhood, we've been going through from one door to another door, calling friends and having this funny game together. So the winner will. ስለዚህ አሸናፊ ሁሉንም እንቁላል ይወስዳል ማለት ነው ሲያሸንፍ? Well, you collect all eggs, exactly. አዎ እንደ ሽልማት ሁሉንም እንቁላል ይወስዳል። So here is your reward. Yeah, thank you very much. I will take it. Famous artist in Ethiopia that. በኢትዮጵያ ካሉ ታዋቂ አርቲስቶች የሚወዱት የሚያደንቁት አለ ከቫሄ ውጪ ማለቴ ነው። Rather than Bahi. Of course, the first one that comes to my mind is Mulatu Astatke. Mulatu Astatke is your He's favorite. number one, I think. I like jazz myself. ጃዝ እወዳለሁ። ሙላቱ አስታጥቄኝ። በእርግጥ እሱ ከኢትዮጵያም ውጪ በዓለም አቀፍ ደረጃ ታዋቂ ነው። ሌሎች የስዕል ኤግዚቢሽን ላይ በሚሄድበት ጊዜ ስማቸውን የማላስታውሳቸው ግን በጣም የማደንቃቸው ብዙ አሉ። የብሔራዊ ቲያትር ኦርኬስትራን ባንድም በተደጋጋሚ ተመልክቼዋለሁ። እነርሱም በጣም ጎበዝ ናቸው። Any known. የፋሲካ ወቅትን ጠብቆ ወይም የበዓል ታዋቂ የሆነ ሙዚቃ አለ በሀገራችሁ?
For Easter, there are some. ሃይማኖታዊ ስርዓቱ ላይ አዎ በርካታ አሉ። If there is any ሌላ ታዋቂ ሙዚቃስ የለም? ዳንስም የሚያሳዩኝ ካለ? Oh, man. Of course, the folk dance, the number one, I would say, the most popular one is Kochari. It's called Kochari. We can stand and you can Yeah, show I me can some even. movements. I can even put the music. Okay, we will If, love to. Yeah, we'll try together. Yeah, this is just a beginning, and then we start to dance like this, and then like that, with ladies, of course. Like, yeah, usually like this way, yes. So, Then like this, Okay. and then you do this, and so on, so forth. And then we go like the mostly the men. They do bit, let's say, fighting type of movements like this, and then like this, then again like this, what about then the like female? this, and so on. And then I will see how you do it, your popular dance. If there is anything we miss. ስለ አርመን፣ ስለ ኢትዮጵያ፣ ስለ ፋሲካ ስለነበረን ቆይታ ጭምር መልእክት ካሉት? Well, I think I covered. ብዙን ተጫውተናል። ከኢትዮጵያ ጋር ያለንን ግንኙነት እንደ አዲስ ምዕራፍ እየከፈትን ነው። ብዙ ጅምር ስራዎቻችን ስኬታማ መንገድ ላይ ስላሉ ደስ ይለናል። በርካታ ስራዎችንም በጋራ እንሰራለን የሚል እምነት አለኝ። ፋሲካንም ከኛ ጋር ስላከበራችሁን በጣም ደስተኛ ነን። Let this holiday fill our families with abundance of health and happiness, and endless blessings and beginnings, because Easter is about new beginning. Thank you again very much for this opportunity. Welcome Adarasachu, welcome World. Welcome Fasika. Thank you so much, Your Excellency. I had a really great time. So Thank thank you you very so much. much for your time. Thank you very much. እንግዲህ ተመልካቾች እንደተመለከታችሁት የፋሲካን በዓል አስመልክተን ከአርሜኒያ ኤምባሲ ጋር ቆንጆ ቆይታ አድርገናል። በየቤታችሁ ቆንጆ በዓል ጊዜ እያሳለፋችሁ እንደሆነ እናስባለን። ቀሪ የጣቢያችን ፕሮግራሞች ደግሞ ወደ እናንተ መድረሳቸውን ይቀጥላሉ። በድጋሚ መልካም ፋሲካ፣ መልካም በዓል።